በቂ እንቅልፍ ካላገኘን አእምሯችንም ሆነ ሰውነታችን በትክክል መስራት አይችሉም። ነገር ግን በአካባቢያችን ያሉ ጥቃቅን ነገሮች ለምሳሌ የስልካችን ብርሃን፣ የምንበላው ምግብ ወይም የምንተኛው አተኛኘት እንቅልፋችንን እየሰረቁን እንደሆነ ያውቃሉ? ዛሬ ለተሻለ እንቅልፍ የሚረዱ 20 ወሳኝ ነጥቦችን አንድ በአንድ እንፈትሻለን። በተለይ ቁጥር 10 እና 13 ላይ ያሉት ነጥቦች ለአብዛኛው ሰው እንቅልፍ ማጣት ዋነኛ ምክንያቶች ናቸው። ጥሩ እንቅልፍ እንዲጀምር አእምሯችን ለመተኛት ዝግጁ እንዲሆን መኝታ ቤታችን ምቹና የተረጋጋ መሆን አለበት። ይህንን ለማድረግ የሚከተሉትን 5 ነጥቦች ተግባራዊ እናድርግ። አንደኛው ሰማያዊ ብርሃንን ይቀንሱ። ከስልካችን፣ ከታብሌታችን ወይንም ከቴሌቪዥን የሚወጣው ሰማያዊ ብርሃን ወይንም ብሉ ላይት እንቅልፍን የሚከለክል ትልቅ ጠላት ነው። ይህ ብርሃን አእምሯችን አሁንም ቀን እንደሆነ እንዲያስብ በማድረግ ሜላቶኒን የተባለውን የእንቅልፍ ሆርሞን እንዳያመርት ያግደዋል። ስለዚህ ከመተኛቶ 1 ሰዓት በፊት ማንኛውንም ስክሪን ያጥፉ። ሁለተኛ፣ የመኝታ ክፍሎን ለእንቅልፍ ብቻ ያድርጉ። አልጋው ላይ ሆነው መስራት፣ ኢንተርኔት መጠቀም ወይም ፊልም ማየት አእምሮ አልጋውን ከስራ ጋርና ከመዝናኛ ጋር እንዲያያይዘው ያደርገዋል። አልጋው የእረፍትና የሰላም ቦታ ብቻ መሆን አለበት። በዚህ መንገድ አልጋ ላይ ሲወጡ አእምሮ ወዲያውኑ ወደ እንቅልፍ እንዲሄድ ይደርሰዋል። ሶስተኛው የመኝታ ክፍል ሙቀት ነው። ለመኝታ ክፍሎ የሙቀት መጠን ትኩረት ይስጡ። በጣም ሙቅ የሆነ ክፍል እንቅልፍ ይነሳል። ለጥሩ እንቅልፍ ተስማሚው የሙቀት መጠን ከ18 እስከ 22 ዲግሪ ሴልሺየስ ነው። ክፍሉ መጠነኛ ቅዝቃዜ ሲኖረው ሰውነታችን በፍጥነት ወደ ጥልቅ እንቅልፍ ይገባል። አራተኛ፣ ጫጫታን ያስወግዱ። የሚረብሹ ድምፆች ካሉ የሚያረጋጉ ዘዴዎችን መጠቀም አለቦት። አምስተኛው፣ ብርሃንን ያደብዝዙ። ከመተኛቶ ከ2 እስከ 3 ሰዓታት በፊት በቤቶ ውስጥ ያሉትን ደማቅ መብራቶች ቀነስ ያድርጉ ወይም ያደብዝዙ። ብርሃን ሲቀነስ ሰውነታችን በራሱ ጊዜ ለመኝታ ዝግጅት ይጀምራል። ለማንበብ የሚጠቀሙት መብራትም ቢሆን በጣም ደማቅ አለመሆኑን ያረጋግጡ። የአካል አቀማመጥና ምቾትን እንመልከት። ብዙ ጊዜ ጠዋት ስንነቃ የድካም ወይም የቁርጥማት ስሜት የሚሰማን በአተኛኘታችን ምክንያት ሊሆን ይችላል። ትራስን በአግባቡ መጠቀም። በጎኖ የሚተኙ ከሆነ ዳሌዎ እንዲስተካከልና በታችኛው የጀርባው ክፍል ላይ የሚፈጠርን ጫና ለመቀነስ በጉልበት መካከል ትራስ ያድርጉ። በጀርባው የሚተኙ ከሆነ ደግሞ ህመሙን ለማስታገስ ከጉልበቶ በታች ትራስ ማድረግ ትልቅ ለውጥ ያመጣል። የአንገት አቀማመጥ። ጠዋት አንገቶን ዞር አድርገው ለመነሳት ከተቸገሩ ትራሶን ይፈትሹ። ትራሱ የአንገቶን ተፈጥሯዊ ቅርጽ የሚደግፍ መሆን አለበት። በጣም ወፍራም ወይም በጣም ስስ መሆን የለበትም። እንዲሁም በሆድ የመተኛት ልምድ ካሎት አንገቶ እንዲጠማዘዝ ስለሚያደርግ ቢተውት ይመከራል። ፍራሾን ከአለርጂ ጠብቁ። ምክንያቱ ባልታወቀ ማስነጠስ ወይንም ማሳከክ እንቅልፎ የሚረበሽ ከሆነ ፍራሽ ውስጥ የሚከማቹ አቧራዎች እና ጥቃቅን አለርጂ አምጪ ህዋሳት ለዚህ ተጠያቂ ሊሆኑ ይችላሉ። ስለዚህ ፍራሾን እና ትራሶን አየር በማያስገቡ መሸፈኛዎች በመሸፈን ከአለርጂ ነፃ የሆነ እንቅልፍ ማግኘት ይችላሉ። የቤት እንስሳትን ከአልጋ ያርቁ። የቤት እንስሳት መውደድ መልካም ቢሆንም አብሮ መተኛት ግን እንቅልፎን ሊያሳጣዎት ይችላል። የእነሱ እንቅስቃሴና ከፀጉራቸው የሚመጡ አለርጂዎች የእንቅልፍ ጥራትን ይቀንሳሉ። በመቀጠል ደግሞ በዕለት ተዕለት ልማዳችን ውስጥ የምናደርጋቸው ምርጫዎች በእንቅልፋችን ላይ ስላላቸው ከፍተኛ ተጽዕኖ አብዛኛውን ጊዜ እንቅልፍ ማጣት የምንለው የሰውነታችን የተፈጥሮ ሰዓት መዛባት ውጤት ነው። የሰውነት ሰዓትን ማስተካከል ያስፈልጋል። ሰውነታችን የራሱ የሆነ የውስጥ ሰዓት አለው። በየቀኑ ቅዳሜና እሁድን ጨምሮ በተመሳሳይ ሰዓት መተኛትና መንቃት ልምድ ካደረጉ አእምሮ መቼ መተኛት እንዳለበት በራሱ ጊዜ ማወቅ ይጀምራል። የፀሐይ ብርሃን
ከእንቅልፎ እንደተነሱ ለፀሐይ ብርሃን መጋለጥ ለሰውነቶ ትልቅ ጥቅም አለው። ብርሃን ለሰውነት ንቃ የሚል መልእክት በመስጠት ማታ ላይ ደግሞ ተኛ የሚለውን ሆርሞን እንዲያዘጋጅ ይረዳዋል። ስለዚህ ጠዋት ፀሐይ መሞቅን አይርሱ። በቀን እንቅልፍ ይቀንሱ። ቀን ላይ ረጅም ሰዓት መተኛት የሌሊት እንቅልፎን ይሰርቀዋል። የግድ መተኛት ካለብዎት ግን ቀደም ብለው በቀትር ሰዓት ቢሆን ይመከራል። ካፌን ያስወግዱ። ቡናና ሻይ ጠዋት ላይ ጥሩ ቢሆኑም ከቀኑ 6 ሰዓት በኋላ ግን አይመከሩም። በቸኮሌት ውስጥ የሚገኝ መጠነኛ ካፌን እንኳን ሳይቀር ለሰዓታት ነቅተው እንዲቆዩ ሊያደርጎ ይችላል። የአካል ብቃት እንቅስቃሴ። የሰውነት እንቅስቃሴ ማድረግ ለጥሩ እንቅልፍ ወሳኝ ነው። ነገር ግን ከባድ እንቅስቃሴዎችን ከመተኛቶ ቢያንስ ከ3 እስከ 4 ሰዓት በፊት መጨረስ አለቦት። ምክንያቱም እንቅስቃሴ ሰውነቶን ስለሚያነቃቃው ቶሎ ለመተኛት ሊከብዶት ይችላል። ቀለል ያሉ ምግቦች። ምሽት ላይ ቅባት የበዛባቸውና ከባድ ምግቦችን አይመገቡ። እነዚህ ምግቦች በምግብ መፈጨት ስርዓቱ ላይ ጫና ስለሚፈጥሩ እንቅልፎን ይረብሹታል። ከመተኛቶ ቢያንስ ከ1 ሰዓት በፊት ቀለል ያለ ምግብ መመገብ ተመራጭ ነው። አልኮልን ያስወግዱ። አንዳንዶች አልኮል ቶሎ ለመተኛት ይረዳል ብለው ያስባሉ። ነገር ግን አልኮል በእንቅልፍ መሃል ደጋግመው እንዲነቁ በማድረግ የእንቅልፎን ጥራት በእጅጉ ያበላሸዋል። የፈሳሽ መጠን። በሌሊት ወደ መጸዳጃ ቤት በመመለስ እንቅልፎ እንዳይቋረጥ ከፈለጉ ከመተኛቶ 2 ሰዓት በፊት ማንኛውም አይነት መጠጥ ያቁሙ። ሲጋራን ያቁሙ። ልክ እንደ ካፌን ሁሉ ኒኮቲንም አነቃቂ ነው። ትንባሆ መጠቀም እንቅልፍ ለመተኛት አስቸጋሪ እንዲሆንቦት ከማድረጉም በተጨማሪ እንቅልፎ ጥልቀት እንዳይኖረው ያደርጋል። አእምሮን ማረጋጋት። እንቅልፍ ማጣት ብዙ ጊዜ የሚጀምረው ከሰውነታችን ሳይሆን ከአእምሯችን ነው። ጭንቀትና የቀኑ ውጥረት አእምሯችንን ንቁ አድርገውት ስለሚቆዩ እንቅልፍ ይርቀናል። ይህንን ለማስተካከል የሚከተሉትን ነጥቦች እንተግብር። ሰዓት አይመልከቱ። በሌሊት ከእንቅልፎ ሲነቁ መጀመሪያ የሚያደርጉት ነገር ሰዓት ማየት ነው። አሁን እኮ 8 ሰዓት ሆኗል፣ ከ4 ሰዓት በኋላ መነሳት አለብኝ ብለው ሲያስቡ አእምሮ ይጨነቃል። ይህ ጭንቀት ደግሞ ንቁ የሚያደርጉ ሆርሞኖችን እንዲመነጩ ስለሚያደርግ መልሶ መተኛት ይከብዶታል። ስለዚህ ሰዓት ከማየት ይቆጠቡ። በተቻለ መጠን አእምሮን ነፃ ማድረግ። የነገ ስራ የሚያሳስቦት ከሆነ ወይም ያልጨረሱት ጉዳይ ካለ ከመተኛቶ በፊት ማስታወሻ ላይ ዝርዝር ጽፈው ያስቀምጡ። ይህ በወረቀት ላይ ማስፈር ለአእምሮ ለጊዜው ይህንን ጉዳይ እዚህ አስቀምጠነዋል የሚል የሰላም መልእክት ያስተላልፋል። እነዚህን 20 ነጥቦች በተግባር በመሞከር የጤናውንና የህይወቶን ጥራት ማሻሻል ይችላሉ። የእንቅልፍ ችግሩ ከ1 ወር በላይ ከቆየ ግን ሐኪም ማማከር እንዳትረሱ። ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩኝ።